ከአባቴ ጋር ልትማግጪ ስለሞከርሽ ነው። ና ግባዝ ና የማን አባት? የኔ? ሁለቱም ስላንተ ምንም ጥሩ ነገር አያወሩ። ጌታቸው ቤት መግባት ቀረ። ስለዚህ ደብራል። ያሰብኩትን ብቻ እያሰብሽ ባልሆነ ፈጣሪ የዋህነትሽን አይቶ ህይወትሽን ያቅናልሽ። አንተ ካስዬ ነው የምታውቃት? እኔ አላውቅም፣ ግን ከፍርድ ያውቃል ጋር አብራ ትሰራለች። የምታወራው ነገር እውነት መሆኑን በምን ላረጋግጥ እችላለሁ? ማመን ያለ ማመን ያንተ ፋንታ ነው። እኔ ሁሉም ነገር የሰማሁት ግን በዚህ መንገድ ነው። በቃ አለቀ። ከፍርድ ያውቃል ጋር ካስዬ ምንድን ነው የምትሰራው? ቢያንስ ሁለቱም የጋራ ጠላት አላቸው። ስለዚህ በጋራ ሆኖ ነው የሚጥሉት። እርግጠኛ ነኝ ንብረቷን ፈልጋ እንጂ የልጆቿን አባት ለመግደል ከእናንተ ጋር አሰራም። ስለማንም ሰው እርግጠኛውን አትናገር ናቲ። እኔ ስለማንም አላወራው። ደግሞ ካስዬ እንደዚህ አይነት ጨካኝ አይደለችም። በምን አወቅ እንዴ? እኔንም አንተንም እሷን የሚያገናኘን እኮ ገንዘብ ነው አይደለ? በቃ ስለዚህ እኔም ንብረቴን፣ አንተም ያባትህን ንብረት፣ እሷም የቤተሰቧን ንብረት። እሱም በደንብ አውቃለሁ። የምታውቀው ታዲያ ለምንድን ነው መንገድ ላይ የምትቆሙ? ስማ አንተም እኔም ካስዬም እኮ ክፎች ሆነን አይደለም። በቃ መብታችንን ማስከበር ስላለብን ነው። ስማ እኔ ከእናንተ አይነት ቆሻሻ ጋር አትደምረኝ። የኔ ዓላማና የእናንተ ዓላማ በጣም ይለያያል። እሺ ታዲያ በምንድን ነው የሚለያየው? ስማ አንተም ሳሮንን ስላፈቀርካት አትሳሳት። እውነቱን ያወቀሽ ቀን ማለት ነው ከአንተ ይልቅ አባቷን ታስቀድማለች። እዚህ ነገር ውስጥ ሳሪና ሀና እንዳጨምራችሁ። እነሱ የሚያውቁት ምንም ነገር የለም። አትጩ እባክህ። መጮህ እውነቱን አይደብቀውም። ቆይ አንተ እሷን ከመውደድ በፊት እዛ ቤት የገባው ሁሉንም ለማጥፋት አይደል እንዴ? ቆይ የምታወራውን ሁሉ ካስዬ ታውቃለች? እኔ እንጃ። እኔ በምን አውቃለሁ? ብታውቀኝ ማለት ነው ከጌታቸው ይልቅ አንተን ነበር የምታጠፋ። አፍን ዝጋ እባክህ። እውነት መሆኑ እስከማጣራ ድረስ እዚህ ትቆያለህ። ምን እንዴ? እውነቱን ነገርኩህ አይደል? ከዚህ በላይ ምንድን ነው የምትፈልገው? ስማኝ እንጂ። ወይኔ ሰለሞን ምንድን ነው? ምን ታደርጊ? ናቲ ያው ብትፈታኝ ይሻላል። ሄሎ ማሚ፣ አልቆይ እመጣለሁ። በቃ እሺ፣ እሺ፣ ቻው። እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። ቆይ አንተ ስራ የለህም እንዴ? ማለትማ ሁሌ መንገድ ላይ እኮ ነው ማይክ። ምን መሰለሽ የግል ስራ ነው የምሰራውና ለዛ ነው ሰፈር ውስጥ ምናምን ዝም ብለሽ የምትይ። እና የራስ ስራ መንገድ ለመንገድ ያዞራል እንዴ? ያው እንደሱ ሳይሆን ያው ብዙ ሰራተኞች አሉኝ በስሬና እነሱ ነው የሚሰሩት፣ እኔ አርፋለሁ ለማለት ያክል። ኦ ቦስ ነህ? እንደዛ ነገር። ያው በቅርቡ እኛም ቦስ መባላችን አይቀርም። እና እነ ሳሪ ቤት እንዴት ተከራየህ? ማለት የራስ ቤት የለህም? ምን መሰለሽ የራሴን ቤት ገናውን ነው እየሰራሁ ያለሁት እና ፊኒሺንግ ላይ ደርሻለሁ እግዚአብሔር ይመስገን። ግን ታውቂያለሽ ፊኒሺንግ በጣም ከባድ ነገር ነው። ስርሽን ነው የሚነግረው ስርሽን። እና መበርታት ነዋ። እና እኛን ንግዱ ላይ አታስተምሩንም እንዴ? ምን ችግር አለ? ትሰምኛለሽ? አንቺ ብቻ ጸባይ ኑርሽ እንጂ እንኳንና ንግድ ሌላም ነገር አስተምርሻለሁ። አመሰግናለሁ። እኔ የምልሽ የሀይልሽ ልጅ ተገኘ ወይስ ምን አዲስ ነገር አለ? አረ ምንም የለም። እንደውም ፖሊስ ጣቢያ ለመሄድ እያሰብኩኝ ነበር። አይ እንደሱ ይሆናል ብለሽ ነው? ካንቺ ልክ ያው ቤተሰቦቹ ምናምን ነገር ቢሆኑ ሞር ተቀባይነት ይኖረዋል ብዬ ነው። ወይ እንዴ ቤተሰቦቹ ምን አይነት ክፉ መሰሉክ? አባትየው ራሱ ስለሱ ክፋት ብቻ ነበር ሲያወራ የነበረው። እንዴ አባቱን የት አግኝተሻቸው? በሱ ስልክ አግኝቻቸው ነው። እውነት አባቱም እህቱም በጣም መጥፎ ሰዎች ናቸው። እውነት በጣም ነው ያሳዘነኝ። አንተ ለራስሽ ዘኝ ምን አልከኝ? አይ ምንም ወዲህ ነው። ግን ይኸውልሽ አንቺ ራስሽን መጠበቅ አለብሽ። እሺ እሺ የሆነ ነገር ላስቸግርህ? ምን ልቸገርልሽ? ይኸውልሽ ትሰሚኛለሽ፣ እኔ ለአንቺ ምንም ነገር ብትይኝ ከመቸገር ወደ ኋላ አይደል። ምንድነው እስኪ አስቸግሪኝ፣ ልቸገርልሽ። ትንሽ ገንዘብ ፈልጌ ነበር። ብድር ይኖርሃል? ታገኝልኛለህ? ለመሆኑ ምን ያህል ብር ፈልገሽ? 5000 ሰሞኑን ምናምን እመልስልሃል። ኧረ ምንም ችግር የለውም። ምን እሰጥሻለሁ? እሺ ደግሞ ለ5000 ብር 5000 ብር እኮ ማለት ማስቲካ፣ ይሄ አሁን መክስ ስንበላ ነው ማጥፋት ገንዘብ ነች። በያውን ትራንስፈር አድርግልሻለሁ። ሊያ አለባቸው አይደል? ያገብቶች። እሺ ወይኔ በጣም አመሰግናለሁ። በዚህ ሳምንት ደግሞ በደንብ ቶሎ መልሳለሁ። እሺ ምንም ማለት አለ። ምንም እንዳትጨናነቂ፣ ስታገኝ ትጭኛለሽ። እሺ ቴንክ ዩ። በቃ እኔ በዚህ ነው ልሂድ። እሺ እሺ ቻው። ሄሎ ናቲ፣ እዚህ ሰፈር ነኝ። ሮባ? ኧረ እዚህ ሰፈር ነበር። እሺ በቃ መጣሁ። ይኸው መጣሁ በቃ። በሰላም ነው እስካሁን የቆየሽ?
እዚህኛው ሱቅ እኮ አጥቼ እላይኛው ሄጄ እኮ ነው። እርግጠኛ ነሽ? እስካሁን ካርድ ፍለጋ ነው? አዎ። ታዲያ የት ሄዳለሁ ብለሽ? ግን ትብቃ ደህና ነሽ? ሰሞኑን ሁኔታሽ ሁሉ ልክ አይደለም። ደህና ነኝ፣ አታስቢ ሳርዬ። እባክሽን ትብቃ ንገሪኝ። እኔ እኮ እንደ እህትሽ ነኝ። ሳርዬ ቆይ ምን ልንገርሽ? ይኸውልሽ ትብቃ፣ እኔ አላስጨንቅሽም ብዬ እንጂ ሰሞኑን ስተለቅሽ እያየሁሽ ዝም እያልኩ ነበር። ያ ሳቅ ጨዋታሽ ሁሉ ነገር ናፍቆናል እና እባክሽን በውስጥሽ አትያዡ። የሆነ ነገር ንገሪና መፍትሄ እንፈልግለታለን። ሳርዬ አንቺ በጣም ጥሩ ልጅ ነሽ። ፈጣሪ የዋህነትሽን አይቶ ህይወትሽን ያቅናልሽ። አሜን። አሁን የሆንሽውን ንገሪኝ። ለጊዜው ይሄ ነው የምልሽ፣ ምንም ነገር የለም። መናገር ስፈልግ እነግርሻለሁ። በቃ ከዚህ በላይ ግን አታስጨንቅኝ ሳርዬ። እሺ በቃ አላስጨንቅሽም። ነይ እንግባ። ይሄ ልጅ በቃ ቀጠሮ ላይ ችግር አለበት። ሳቱ ደስችኝ እንደ ኤሊ እየተንፏቀቀ ነው የሚመጣው እኮ በቃ ምን አባ አሞኝ የለ እንዴ አድሬስ በመጣ መቼም የእግር ቢድን እንኳን ምክንያት ማድረግ አታውቁም። ወንድ አፌ ቁርጥ ይበልል። በመጋዝ ከሆነ አዎ ይቆረጥ። አሁን ለምንድን ነው አጣድፋችሁ የጠራችሁ? ሁሉም ነገር ሰለሞን ከካስዬ እንደሰማ ነግሮኛል። ሁሉንም ማለት የአባተንም ጉዳይ? አዎ። እና አመንከው? ናቲ ይኸውልህ ልጁ በጣም ከባድ ሰው ነው። እንዴ አንተ እንዴት ነው እንደዚህ በቀላሉ ያመንከው? ፊቱ ያስታውቃል። ካስዬም አቶ ጌታቸውን ለማጥፋት ከነሱ ጋር ደፋ ቀና እያለች እንደሆነ ነግሮኛል። ሆን ብሎ ይባስ ነገሩን ለማወሳሰብ እንዳይሆን። እኔ ምለው ምን ያህል ጨካኝ ብትሆን ነው የልጆቿን አባት እንዲህ ለማጥፋት የፈለገችው? እንዴት አጨክንም? ልጆቼ እንደዚህ አይነት አረመኔ አባት ከሚኖራቸው ማለት ነው ካለ አባት ቢያድጉ ይሻለኛል እኮ። አዎ እሱ በህይወት እስካለ ድረስ መቼም እነሱ በሰላም መኖር አይችሉም። እነሱ እኮ ምንም የሚያውቁት ነገር የለም። ለምን ባላጠፉት ነገር ይቀጣሉ? በቃ አንተ ፎንቃው ስለሆንክ ነው እንጂ ማለት ነው። ካስዬ እኮ ልክ ነው። ልክም አይደለችም። ቢያንስ እንኳን ልጆቹ አባታቸውን ሲያጡ የሚሰማቸውን ስሜት ማሰብ አለባት። ሳሪም እኮ በጣም ነው የምትጎዳው። እሱን እኮ ነው የምልህ። አንተ ሳሮንን ስለምታፈቅራት ነው እንጂ መጀመሪያውን እዛ ቤት ስትገባ የምታስበውን ሀሳብ ረስተው ነው። እሱን አውቃለሁ። ደግማችሁ አትንገሩ። አሁን ምን ማድረግ አለብን የሚለው ላይ ነው ማሰብ ያለብን። በእርግጠኝነት ደግሞ ፍርድ ያውቃል። ጌታቸውን ጠላት ሰብስቡ ሊበቀሉ እያሰበ ነው። ታዲያ እኮ ጥሩ እኮ ነገር ነው። ለኛም ስራ ይቀንስልን። ሮባ ሲበቀሉት እኮ በልጆቹ ነው። ለዚህ ደግሞ ከአሁን በፊት ያደረገውን ነገር ታውቃላችሁ። እና ቆይ እሱን ከማሳደድ ወደ እሱ መጠበቅ ልንሸጋገር ነው? አማራጭ የለንም። እንዴት ነው የሌለን? በዚህ ሁኔታችን እኮ ከቀጠልን ማለት ነው አላማችንን ሳናሳካ መቅረታችን። ሌላ የተሻለ ሀሳብ አለክ? ቁጭ ብለን ካሰብን አይጠፋም። በዛ ላይ ደግሞ ይሄ ሰውዬ ማለት ነው የታመነን ልጅ አምጡት ብሎ እንደዚህ ጉሮራችን ላይ ሲጥል ያደረገን በቃ ተንጠልጥሎብን ነበር። እሱን ጉዳይ ሰለሞን እንዲያስተባብል አደርጋለሁ። እሱን አታስቡ። እሺ አሁን ቆይ ልለቀው ነው? እስኪ መጀመሪያ ካስዬ ላግኛትና ነገሩን አጣርተን እንለቀዋለን። እንዴ እና ታዲያ ስለቀው ዝም ይላል? ያማል እንዴ? ታውቀው የለ እንዴ? ለመበቀል መምጣቱ እኮ አይቀርም። ለሱ አታስብ። ራቆቱን ቪዲዮን ቀርጸዋለን። እኔ የምልህ ለመሆኑ ስልኩን ተቀበልካት? አዎ ተቀብያታለሁ። ግን ምን ዋጋ አለው? በአሻራ ነው የሚከፈተው። በቃ አንተ ሂድ። አዲስ ነገር ካለ አሳውቀኝ። አሁን ቀጥላ እሜቲት አንቺ በየት አርፈሽ መጥተሽ ገብተሽ ነው? በበር ነው ቤት ገባለሁ። አረ ጉድጓድ ያስገባሽ። ጉድጓድ ግቢ። እኔን መንደር ለመንደር እያዞርሽ አንቺ መጥተሽ እዚህ ተጋድመሽልኛል አይደል? አክስቴ ምንድን ነው የምትይው? ቆየት ነበርሽ? አያኑርሽ ነበርሽ ወይ አንቺ? እና ሳልኖር ነው እንዴ በሩን ያንኳኳሁት? ወይ ፈጣሪ! አይ ትብቃ። እኔን እንደው መጨረሻዬን ካንቺ ላይ ይጣለኝ። እኔ ምን አደረኩኝ? ለምን ዝም ብለሽ የምትራገሚው? ገና ረግምሻለሁ ታያለሽ። ገና ጌታቸው ጀርባ ላይ ማሴሩን ካላቆምሽ ገና ረግምሻለሁ። ምን አይተሽ ደግሞ? ስሚ የኔ ምላስ ጥቁር ነው፣ ይደርስብሻል። እኔ ምንም አላደረኩም። ስራዬን የሰራሁት። ወይስ ከዚህ ቤት እንደወጣ ፈልገሽ ነው? ጎሽ ጭራሽ ከቤትም ልታስወጪኝ ነው? አይ ጌታቸው ምን ያርግ? አንቺስ ምን ታረጊ እናቴ? የሰጠሽውን ሰጠሽው እኮ ነው እሱ ፊት የሰጠሽ አይደል? የሰጠሽውን ሰጠሽውና ፊት ሰጠሽ ላንቺ። ቆይ ታያለሽ ምን ታረጊ አንቺማ። እኔ ከዚህ በላይ አንቺ ቆሜ መስማት አልችልም። አረ እንዲህ ማልሽ? እኔም አላልኩ። ሾካካ አይጥ፣ ቼቤት አይጥ። አይ ጌታቸው እኔ አንተን ሀብትና ንብረት ተጠብቃለሁ ብዬ ህይወቴን ሁሉ እንደዚህ ሰውቼ ቁጭ ብዬ በዚች ሾካካ ከቀየርከኝ እንታያለን። ፀሐዩ ደግሞ እንዴት እንዳቃጠለ እንዴት እንደተቃጠለ ትብቃ። እንደዚህ ፀሐይ ኑሮ ያቃጥልሽ። ሌላ ምንም አልልሽም። በቃ ምንም
መስየት ነው። መቼም ከዛች ከካስዬ ጋር ተመሳሰለሽብኝ አይደለም? ምንድነው እሱ? ምንድነው የምትያሽኝ? አውሬ አይደለሁ አልባላም። እሺ እጂ ልቀቁኝ። ትሰሚያለሽ? እኔ እኮ ከማንም በላይ አንድ ላቅቄ ላኑርሽ ነው ያልኩት አይደለም? አይ እኔ እንደዚህ አይነት ነገር አልፈልግም። ይቅርታ ጋሼ። እና ከማንም ዱርዬ ጋር ቆራሌው ይመስል መንደር ለመንደር መንከባለል ለምትፈልጊው? እኔ እኮ ልጅ ትሆናለሁ። እንዴት ቆይ እንደዚህ አይነት ነገር ያስባሉ? ይኸውልሽ ልጅ አይደለሽም። ገባሽ? ቆይ እስካሁን ድረስ በእኔ ኃይል እንደሆነ እዚህ ቤት ያለሽው ረስተሽው ነው? አውቃለሁ፣ ግን ለሱ ምላሽ ሴትነቴ እንዲሆን አልፈልግም። ሴትነትሽ ከአንቺ የት ይሄዳል? የሚጠፋ አስመሰልሽው። እባክዎ በቃ ስራዬ ልስራበት። ትሰሚያለሽ? ያንን ዱርዬ ከዚህ ግቢ እንዳላስወጣው እግሬ ስር ተደፍተሽ እንዴት እያነባሽ እያለቀሽ እንደለመንሽኝ እንደነበር አትርሽ። ያኔ ከጉድ አውጥቼሻለሁ። ስለዚህ አሁን በተራሽ አንቺም ተደፍተሽ እኔን እሺ ማለት ይገባሻል። ይሄን ላስታውስሽ። ምን ጭራሽ ለሱ ውለታ የኔ ገላ ሆነ? እንደውም አሁኑን ያስወጡት። እሺ ወራታው እንደውም እከፍላለሁ። ቆይ ምን ያዙ ይልቀቁኝ ነው? ያኔ ይቀመጥ አሁን ይውጣ። አንቺ ልጅማ የሆነ ነገር አለሽ። እኔ እዛኔ ስለምኖት ቀን ጠብቀው እንደዚህ እንደሚሉኝ ባቅ ኖሮ እንደዚህ ቃል አልገባም ነበር። እሺ አሻፈረኝ እምቢ እያልሽ ነው? አዎ በፍጹም ይሄን አላደርግም። እኔ ግን ይኸውልሽ በማገኝሽ መንገድ አገኝሻለሁ። አዎ እኔ አሁንስ የዚህ ቤት ነገር ስልችት ነው ያደረገኝ። ጣጤ በዛ። እንዴ ልጅ ሊያ እንዴት ነው ትጋት ኪታቸው? ይህችን አንቱ ታስቲ ዱብ አድርጋት። ጣያት አጠቅምሽም። ያው የጓደኛዬ አባት አይደሉም ለኔም አባቴ ነው ብዬ አስቤ እኮ ነው። አቤት ጨዋ ሰው ያሳደገው እኮ ያስታውቃል። በይ በር ላይ አትቁሚ፣ ነይ ግቢ። መቼስ አላረፈድኩም ማለት በሰዓቴ ነው የመጣሁት። ቀደም ብለሽ ነው የመጣችው። ያችን ማና ትቀላቀላለች። ሳርዬ ማለች። ነይ ግቢ። እሺ ወይ አንቺን ወይ እናትሽን ቢጥርልኝ ጥሩ ነበር። እሺ ምን አዲስ ነገር አገኘ? ቢያንስ ድምጿን እንኳን አሰማኝ። ቆይ በምን ፍጥነት ነው ከእጅ ቀማኝ? እንዴ ሲጀመር በቃ እሷ አንተ አይደለችማ፣ ላንተ አልተፈቀደችልህም። እናንተ ናት ወይ? ትሰማኛለህ? እኔ በህይወት እያለሁ መቼም ያንተ አትሆንም። እሺ አየህ፣ እኔ ሳልሆን ፍቅር የማይገባኝ አንተ ነህ። አፍን ዝጋ። ትሰማኛለህ? አንተም ብትሆን በዚህ አጭር ጊዜ ውስጥ ልትወዳትና ልታፈቅራት አትችልም። ይኸውልህ ስለ እኔ እርግጠኛ ከመሆኑ በፊት መጀመሪያ ራስህን ጠይቅ። እንዴ ሳሩን ወደድክ መጀመሪያ፣ ከዛ አይን እያየ ናቲ ነጠቀ፣ ከዛ ደግሞ ቆንጅትን ወደድኩኝ ብለህ አንድ ቀን እንኳን አውርታት ማታውቃትን ሴት ነጠቀኝ ስለ አታፍርም ትንሽ? ቆይ ሲጀመር አንተ የነን ኤክሶች ቆጣሪ ማን ያደረገ እንዴ? ኤክሶች እኮ አይደሉም። እስቲ ከየትኛዋ ጋር ተስማምተህ በስርዓት ፍቅር ጀመርክ? እስቲ ንገረኝ። ሊያን ደግሞ እንዴት በእጅ እንደማስገባት አሳያለሁ። ሰማኛለህ? በፍጹም አይሳካልህ። ዶሮ ብታለም ጠሪዋን አሉ። ለምን እንደዛ ጓደኛ የቤት ሰራተኛ ምናምን አትሞክርም? ምንድን ያልኩህ አንተ? ሰማኛለህ? ከዚህ በኋላ አንድ ነገር ካፌ ያወጣለሁ ብትል የእናቴን ቀን ይስጠኝ ነው አለቅ እገልሃለሁ። እሺ ዛሬም እያነበብኩ ነው እንዳትዪ። ከወሬ አይሻልም ብለሽ ነው? ኧረ ይሰለቻል። ቆይ ምንድነው ሁሌ ማንበብ አይሰለችም እንዴ? ለምን ይሰለቸኛል? ባይሆን ባነበብ ቁጥር የበለጠ እንዳነብ ነው የሚገፋፋኝ። ግን እንዴት መጣሽ ዛሬ? እንዴ ማለት መምጣት አልችልም እንዴ? እንደሱ ማለት አይደለም። ግን ባለፈው ሁለተኛ ቤትሽ አልመጣም ምናምን ስትል ነበረ፣ ገርሞኝ ነው። አባትሽ ይቅርታ ትጠይቅሻለች ብሎኝ ነው የመጣሁት። ማ ሀና ነው ይቅርታ የምትጠይቅሽ? መቼስ ሞርቷን ትመርጣለች እንጂ ብትሞት እንደዛ አታደርገውም። የእውነት ሳርዬ ካሁን በኋላ ይቅርታ ካላለችን እዚህ ቤት አልመጣም። ይሄው መጣሽ እኮ እንዴ! አታካብጁ እንጂ ደግሞ አባቢ አውርቶሽ ትንሽ አይከብድሽም እንዴ? ለምን ይከብደኛል? እንዴት አድርጋ እንደመታችን ብታይ እኮ አንቺ ራስሽ እዚህ አትምጪ ነበር የምትይ። ይኸውልሽ አንቺ ማሳመን መቼስ ከባድ ነው። ደግሞ የሰፈራችሁ ወንዶች አልተቻሉ። ዛሬ ማስቸገሩሽ እንዴ? እሱማ ቱግ ቱግ የምልበት ሰዓት ነበር። አሁንማ ይሄው እንደምታይኝ ለስለስ ማለት ጀምሬያለሁ። ምን ለማግኘት ነው? ይኸውልሽ ቁጭ ብዬ ሳስብ ለምን ቢዝነስ አልሰራም ብዬ ሳስብ ገንዘብ ያስፈልገኛል ታውቂያለሽ አይደል? እግዚአብሔር የሆነ ሀሳብ ብልጭ ያደርግልኝ መሰለሽ? ሊ ይኸውልሽ ያሰብኩትን ብቻ እያሰብሽ ባልሆነ ኤግዛክትሊ መንገድ ላይ ልቀቁኝ አትልቀቁኝ እያልኩኝ ከምባዝን ፈገግ ብዬ መላ ብቀበል አይሻለኝም? አንቺ ያምሻል እንዴ? ከመጀመሩ እንደዚህ ነገር ማሰብ የጀመርሽው? ከዛሬ ጀምሮ። አትቀልጂ። እንደዚህ አይነት ነገር መጥፎ ነው። ምን ላይ እንደሚጥልሽ አታውቂም እንዴ? ምን ላይ ይጥለኛል? ገንዘብ ላይ ነው ሄጄ ዘፍ ምነው። እንደውም ዛሬ ከነጋ 5 ሰራው። 5 ማለት 100 አልልሽ መቼስ ሺ ነው።
5000 ከስንት ሰው ወስደሽ ነው? ወስደሽ አይባልም ማንሰቶሽ ነው የሚባለው። ሲጀምር ይሄ ጀማሪ ባለ ሀብት ነው መሰለኝ ሳልጠይቅ ነው ሁሉ የሰጠኝ። በጣም ነው እሺ የሚያስጠላብሽ። አረ ምን ነው ሳሪ ብቻዬን ስለሰራው ደበረሽ እንዴ? እኔ ሳሮን መቼም እንደዚህ አይነት ነገር አይነካካኝም። ከቻልሽ አንቺ መቆሚ። ምን አለብሽ አንቺ እናቴ? ምን ብለሽ ወንዶችን ትቀፊያለሽ? አባትሽን ቀፊ እንጂ የዲታ ልጅ ነሽ እንደምታወቀው። ቆይ አንቺ ምን ጎደለብሽ? ምትበይው አጣሽ፣ ምትለብሽ አጣሽ፣ ምን ጎሎብሽ ነው? ለምን እስካሁን እጠብቃለሁ? ካሁኑ መዘጋጀት ነው እንጂ ችግሬን እኮ ወደ ገንዘብ ነው የቀየርኩት። በኋላ ግን ምንም አይገባኝም። የሆነ ነገር ቢፈጠር እንኳን ሳሪ ብለሽ እንዳትመጪ። አታስቢ፣ ገንዘቤ ውሎ ይደር። ቢከፋኝም እሱ ያጽናናኛል። ቢሆንም ገንዘቤ ውሎ ይደር። ቢከፋኝም እሱ ያጽናናኛል። ሳሪ ጋሽ የታችሁ ነው እያሉ ነው። እሺ መጣን። በይ እንግዲህ ሂጂና ይቅርታሽን ተቀበይ። እንዴ ብቻዬንማ አልሄድም፣ አብረን ነው የምንሄደው። እኔ ካየኋት መጠላት አይቀርም። ስለዚህ አንቺ ሂጂና አውሩ። እሺ በቃ ላውራት መጣሁ። አልመጣችም እንዴ? ትመጣለች። ቁጭ በይና ጠብቂ። ሳሪስ ላይ ናት፣ ስራ ይዛለች ነው። ጥሩ ትብቃ ትብቃ። አቤት ጋሽ። አልጠራሳችሁም እንዴ? አረ ጠርቻችኋለሁ። አቤት ምንድን ነው? ቁጭ በያ መጀመሪያ። እሺ ምንድን ነው? ይኸውልሽ ሀኒዬ፣ እቺ ምስኪን ልጅ ባላጠፋችሁ ጥፋት ልትቀየሚያት አይገባም ነበር። እንደዛ መናገር አልነበረብሽም። አሁን በይ እስቲ ይቅርታ በይና ጠይቂያት። ጭራሽ እኔን ይቅርታ የምጠይቀው? እኔ እኮ እዚህ ጋር ስትሰበሰቡ እኮ እኔን ይቅርታ የምጠይቀው ይመስሎኝ ነበርና ምን ለምኑኝ ይመስሎኝ ነበር። እንዴ ደግሞ እኛ ምን ስላደረግንሽ ነው ይቅርታ የምንልሽ? ከአባቴ ጋር ልትማግጪ ስለሞከርሽ ነው። ምንድን ነው ያልሽው አንቺ ባለጌ? እባክሽን ተረጋጊ። ቆይ እንዴት ነው የምረጋጋው? ነገ እኮ ትምህርት ቤት ሄዳ እንደዚህ ብላ ነው የምታወራው። በፍጹም እኔ በህይወት እያለሁ እንደዚህ አታደርግም። ግድ የለም ቁጭ በይ። ቆይ እውነቱን መናገሬ ነው እንደዚህ የሚያደርግሽ? ሀና እስኪ አፍሽን ዝጊ። ይኸው አሁን ትናንት ለተናገርሻት በሙሉ ይቅርታ በያት። አልላትም። እቺ መጥፎ ሰው ናት። ሲጀመር እዚህ ቤት እንድትመጣም አልፈልግም። እኔ ሲጀመር የዚህ ቤት ራስ እኔ ነኝ። አንቺ እንዴት ነው የምትናገሪው? እና የቤቱ ራስ አንተ ስለሆንክ ብቻ ምንም ጥፋት ብታጠፋ ዝም ማለት ነው ያለብን? ትሰሚያለሽ? እኔ የፈለግኩትን ያህል ጥፋት ባጠፋ አንቺ እኔን ማስተካከል አትችይም። ሰምተሽኛል? ስለዚህ ለአንዲት ሴት ብለህ እኔ ልጅን እየተቆጣኸኝ ነው ማለት ነው? ኧረ እስኪ ቢያንስ ስነ ስርዓት ይኑርሽ። አንቺ አያገባሽም፣ ዝም በይ። እና አሁን ለተናገርሻት ነገር ይቅርታ ጠይቂያት ማለት ነው? እንኳን በቁሜ ሞቼ አልጠይቃትም። እሺ ሀና ካስዬ፣ ይሄ ካስዬ አገኛት። እሱም በኋላ እናወራለን። እስኪ ፍታ ማለት ከዛስ ናቲ ያማል እንዴ? ትሰማኛለህ? ሚስጥር እንድደብቅልህ ከፈለክ ሁሉም ነገር ዝም ትላለህ። ሲጀመር እኮ እኔ እናንተ የጋራ ጠላት ያለን ሰዎች ነን። እኔ እናንተ ጠላት መሆን አያምርብን። እየፈታኝ እኔም በራሴ መንገድ፣ አንተም በራስህ መንገድ ሂድ። ከዚህም በኋላ መንገድ ላይ እንዳትገባ። ናቲ ምን እያደረክ ነው? እንዴት ለአንድ ሴት ብለህ የአባት ደም እንደዚህ በከንቱ ፈሱ እንዲቀር ታደርጋለህ? ሰማኛለህ? አንተ መፍታት እንዲቆጨኝ አታርገኝ። እሺ ስማ፣ ለምን እውነት መጋፈጥ ከበደ? የአባትን ገዳይ ልጅ እኮ ነው ያፈቀርከው። ሰማኛለህ? እሷ በአንተ ቦታ ብትሆን አይደለም አባትን አንተን ጨምራ ከምድረ ገጽ እንደምታጠፋ አታውቅም? ናቲ አይንህን ግለጥ። አባትህን ያጣኸው። ሰለሞን ከዚህ በኋላ ስለ አባቱ አንድ ነገር እንዳታወራ። እሱ ልክ ነው ዳኪ። ሁሉም ነገር መጋፈጥ አለብኝ። ግን አንድ ነገር እወቅ፣ በአባትየው ጥፋት መቼም ሳሪን አልቀጣትም። ይህን ልብ ውስጥ አስቀምጠው። ይኸውልህ እሱን አንድ ቀን ጥላ ስትሄድ ይገባሃል። የዛን ጊዜ ጅብ ካለፈ ውሻ ጮኸ ነው የሚሆነው ነገሩ። እባክህ ውጣልኝ። እሺ እኔም እወጣልሃለሁ። ግን ይሄን አስታውስ፣ እንደዛ መኖር እየጓጉ አቶ ጌታቸው በግፍ የገደላቸውን አባትህን ስትነሳም ስትቀመጥም ሁሌም አስታውሳቸው። አለበለዚያ አጥንታቸው ሾህ ሆኖ ይወጋሃል። ይኸውልህ ናቲ አንተ ተረጋጋ። እሱ ሆነ ብሎ እንድትናደድ ነው እንደዚህ እያደረገ ያለው። እውነቱን እኮ ነው። እንዴት የአባቴን ገዳይ ልጅ እወዳለሁ? ናቲ ሳሮን እኮ እዚህ ውስጥ የለችበትም። ለምንድን ነው ነገሩ እንደ አዲስ የምትጎትተው? እኔ አባቴ ልጅ እንደሆንኩ እሷም የአባቷ ልጅ ናት። ናቲ አትሳሳት።
እነሱ ምንም የማያውቁ ንጹህ ልጆች ናቸው። ማን ነው ንጹህ? ለዛ ነው የገዛ እህቷን በመርዝ ልገል የነበረው። እሷ ናት ንጹህ? ታዲያ እሱን ያደረገችው እኮ ሀና ናት፣ ሳሮን አይደለችም። ሀና የምትሆን ደግሞ አውቃ ያደረገችው ነገር አይደለም እንዴ። ምን ሆነሃል ናቲ? ምን ፈልገህ መጣ? ምን ቀርቶ መጣ? አራት ጩባክ እንዲምራቅም ለረጨኝ ስልኬን ፈልጌ ነው የመጣሁት። ድጋሚ ግን ላይ ካልፈልግም እሺ ያልኩን በደንብ አስብበት ናቲ። ናቲ በቃ ወደ ቤት እንሂድ፣ እረፍት አድርግ። ዳጊ አንተ ሂድ፣ እኔ ትንሽ ጊዜ ብቻ ነው እፈልጋለሁ። ካልከሽ ከፈለግከኝ ደውልልኝ። ሊያየ እኔ ልጅ እንደው በቃ እንደው አፈርስ ሆነልሽ። ለእኔ ስትይ ይቅርታ አድርጊላት በቃ። እንዴ እሷ አላጠፋች፣ ለምንድን ነው እርሶ ይቅርታ የሚጠይቁኝ? አንቱን ተይው፣ ግድ የለም አንተ በይኝ በቃ። ግድ የለሽም፣ ይኸውልሽ ልጅ አይደለች፣ ቆርጬ አልጠላት። በቃ ግድ የለም ይቅርታ አድርጊላት። ይቅር ብያታለሁ በይኝ በቃ። ችግር የለውም፣ ለእርሶ ብዬ ይቅርታ አድርጌላታለሁ። ሄሎ ሄሎ፣ ሶል በህይወት አለ? ምንድነው? ምን ተፈጥሮ ነው? እሺ እመጣለሁ። እሺ አገኝሃለሁ። በቃ ልሂድ ዘመዴ። አዎ መሄድበት አለ። እሺ ሂድ። እሺ ሳሪን ቻው በሉልኝ። እልልሻለሁ። እሺ ምን ፊት እንደዚህ ሆንከው? ደህና ነኝ እኔ፣ ምንም አልሆንኩኝ። አንቺን ጎዱሽ እንዴ? ምን ነማ ማናችሁ ሊጎዱኝ? ቆይ ማንም ሰው አልያዘሽም ነበር ማለት ነው? እየቀለድክ ነው? ቆይ ባይሆን አንተ የት ጠፍተህ ነው እስካሁን? አዎ ትንሽ ስራ በዝቶብኝ ነበር። ታውቂው የለኛን ስራ። እኔ የምልሽ ስልኬን ለማሰተሽ ነበር። ለእህትህ ነው አልነገረችህም? አልነገረችህም? እሺ እና ማን ነው ስልኩን የሰጠህ? አባት ናቸው? የማን አባት? የኔ እንደ የሆነ ጊዜ እኮ ደውዬላቸው አንስተው አናግረውኝ ነበረ። ከዛ እህትን ስጠይቃት ደግሞ እኛ አባት የለንም ሞቶብናል አለችኝ። ኧረ ራሷ ድብነት በል ደግሞ ጭራሽ ብላ አባቴን ገደለችው። ግን ይቅርታ አድርግልኝ፣ አባትህም እህትህም በጣም ክፉ ሰዎች ናቸው። ማለት እንዴት እንደዚህ ልትይ ይሻልሽ? ሁለቱም ስላንተ ምንም ጥሩ ነገር አያወሩ። መጥፎ ልጅ ነው፣ ራቂው ካልሆነ ደግሞ ትጎጃለሽ እያሉኝ ነበር። እንዴት አባትና እህት እንደዚህ ሊሉ ይችላሉ? ማለት እንዴት እንደዚህ ልትይ ይሻልሽ? አዎ እሷ ራሱ በጣም ነው መሰለኝ የምትቀናብህ። የምታወራው ነገር በሙሉ በጣም ይደብራል። ታያት፣ ማን እንደሆንኩ ስላላወቀሽ ነው። እሰራላታለሁ። በቃ ንቀት ተው ነው እኮ የሚሻለው ሁሉም ነገር። እንሂድ በቃ ተው ነው። አንቺ እንደና ነሽ? ከንፈን አፍቀሽ ነው። አሰብሽበት? ምንም አስብበት ነገር የለም። ጥሩ። ስለዚህ የምወስነውን ውሳኔ በጸጋ ትቀበያለሽ ማለት ነው። ጋሽ ሊያስፈራሩኝ አይሞክሩ። እንደውም በቃኝ፣ ከዚህ ቤት አሰናብቱኝ። ምን? የመጨረሻ ውሳኔሽ ይሄ ነው? አዎ በቃ ከዚህ ቤት መውጣት ነው የምፈልገው። እንደውም አንተ በቃ እንደ ከካም ፍየል ጥጋ ጥጉን እየፈለክ ድንጋይ ለመዋል ነው አይደል? ስራ እና የት ልሂድ መቼስ? ከቤት እዚህ መሆን አይሻልም? ለነገሩ ልክ ነው፣ ይሻላል። አሁን ሰበብ አስባብ እየፈለክ ጌታቸው ቤት መግባት ቀረ። ስለዚህ ደብረሃል። ልክ ነህ። ምን ታረጋ አንተ? ሙድ እያስክ ነው? አተኔ እየቀለድኩኝ አይደለም፣ የምሬን ነው። ስማ ባይሆን ቺኳ አልበረደላት ወይ? መብረድ ጭራሽ ብዞባታል። ቆይ አንተ እሷ እንደምትወድ ማረጋገጥ ነው አይደል የምትፈልገው? እንደምትወደኝም አውቃለሁ፣ ግን ለምን ከኔ መራቅ እንደፈለገች ነው ግራ ይገባኝ። ቆይ ስማ፣ ለምን አንከታተላት? እሺ በለኝና እንከታተላት። ከዚያ ነው ፍንጭ ልናገኝ እንችላለን እኮ። ብታውቅስ በኋላ ሌላ ችግር ነው የሚፈጠረው። በምንም ልታውቅ አትችልም። እመነኝ ነው። ባይሆን የሆነ ነገር እናገኛለን። ካለመሞከርማ መሞከር ይሻላል። እኔ የምለው የልጁ ጉዳይ ግን እንዴት ሆነ? ልጁን እንኳን ለቀነዋል እና ዝም አለ። ምን አማራጭ አለው? ባይሆን ናቲን ለበቀል እያነሳሳው ነበር። የምን በቀል ነው ደግሞ? የአባትን ገዳይ ልጅ እንዴት ታፈቅራለህ እያለው ነበር። ስልክ ስትደውልለት ራሱ እያነሳላት አልነበር። ይሄ ልጅ አንተ ወንጀል ውስጥ እንዳይገባ በኋላ ለእኛንም ጦስ ውስጥ ነው የሚከተን። እኔም የፈራሁት እሱ ነው። አሁን ለማንኛውም በቃ ና ተነስ፣ ወደ ቤት እንሂድ። እባክህን ያልሄድ አተናይድ በእናትህ የሆነ ሰው የሞተብህ ምናምን እኮ ነው የምመስለው። ሲያስጠላ። ና ተነስ።
ምንድን ነው በቃ ነው የሚገርምሽ እንደዛ እኮ አይደለም። እንደዛ ተስፋ እኮ አልነበረም። ኦኬ እንዴት ናችሁ? አይ ቆንጅት ልያ አንድ 5 ደቂቃ እሺ መጣ። እሺ ግን እንዳትቆይ። አልቆይም መጣሁ ለራስ ብዬ። ቆይ የት ጠፍተህ ነው? ቫኬሽን ሄጄ ነዋ። ፊቴ አይናገርም በጣም እንጂ። ከማን ጋር ተጣልተህ ነው ደግሞ? ከአንቺ አፍቃሪ ጋር ልበልሽ? እኔ የምልሽ ስልኬ ለማን የሰጠሽው? ኧረ እኔ ለማንም አልሰጠሁም። እቺ ማትረባ እንደዛ ብላ አወራችልህ እንዴ? አንቺ እሷን ለቀቅ አድርጊያት። ምንም የምታውቀው ነገር የለም። አሁን የጠየኩሽን ብቻ መልሽልኝ። ስልኬን ለማን የሰጠሽው? ነገርኩህ እኮ ለማንም አልሰጠውም። ጠፍቶብኝ ነበረ። ተይ እንጂ። ለዛ ነዋ የጠላት ሄጅ ላይ ስልኩን ያገኘሁት። ማን ጋ? እሷ ጋር ነበረ እንዴ? አንቺ ልጅ ግን አልፎ አልፎ ነው ጭቅላትሽ የሚሰራው። ሾጥ ነገር ነሽ እንዴ? አሁን እቺ ቆይ ምንዋ ነው የኔ ጠላት የምትመስለው? እኔ ግን ምንም ደስ አይለኝም። ድሮም ለነገሩ ሴቶች እኮ እርስ በርሳቸው በጣም የምትቀናኑት። ይኸውልህ እኔ ለራስ ብዬ ነው። ዝም ብለህ አትለፍልፍ። ተመለሽ። ሰምኛለሽ? ከዚህ በኋላ ቀና ብለሽ እንድትያት አልፈልግም። እኔና አንቺን ያገናኘን ስራ ነው። እሷ ግን የህይወቴ አንድ አካል ሆናለች። በጣም ነው የምትመቸኝ ከምልሽ በላይ ነው የምልሽ። ልቀቀኝ እባክህ። አክስቴ ዳጊዬ እናቴ እንዴት ነህ አባቴ? ደህና ነህ? ሰላም ነው አክስቴ። ምንድን ነው ደግሞ እዚህ ጋር መሰለኝ? ምን ሆናለሁ ብለህ ነው ዳጊዬ? እችን ትብቃ የምትባል ሾካካ እየጠበቅኩ ነው እየተከታተልኩ። አይ ደግ አደረግሽ አክስቴ፣ በደንብ አድርገሽ ተከታተያት። እሷ የሆነ ችግር ያለባት ይመስለኛል። እኔ የምልሽ አዲስ ያገኘሽው ነገር አለ እንዴ? ምን አልከኝ ዳጊዬ? ምንም ነገር አላገኘሽም ወይ? ና ግባ እዚህ ና አንተ እያለ በምን አገኛለሁ? አንተ እያለ አጅሬው ወይ ሮባ ሳተናው ጭራሽ በእኔ ልታሳቢ ነው እንዴ ደግሞ? አሁና ቀድሞ አንተ አይደለ እንዴ ያስመለጥከኝ? ሴትዮ እኔ ምንም የማውቀው ጉዳይ የለም እኮ። ምንድን ነው ያልከው አንተ? አክስቴ አሞኛል ስለሚያመኝ ነው ለማለት ፈልጎ እኮ ነው። በአሞማ መች እንደዚህ ይሆናል ብለህ ነው? ይሄ እኮ ጤናማ አይደለም ዳጊዬ፣ በሽተኛ እኮ ነው። ምን አክስቴ፣ እሱ እኮ እንደ እሱ በሽተኛነት እኮ ሀገር ያወቀው ፀሐይ የሞቀው እኮ ነው። የሆነ ትንሽ ልቡ ጋር ትንሽ በጣም ያሟል አክስቴ። ውይ በዚህ እድሜ አፈር በበላው እናቴ። ታዲያ እሱ ነገር እኮ ይኸውልህ የእግር መንገድ እኮ አይወድም። አንተ ደግሞ በየመንደሩ ተፍ ተፍ ማለት ትወዳለህ። አርፈህ ቁጭ በላ ይሄ ነገር ካለ። ምን አክስቴ፣ መሄድ የለመደ እግር እኮ ተኝቶ ራሱ ይሄዳል ሲባል አልሰማሽም? እንደዛ ነው የሮባ እግር እኮ። ኧረ እኔ አልሰማሁም ዳግዬ። አይ ሮባ ሌላም ችግር አለበት አሉ። አይ ሮባዬ የኔ ልጅ እናቴ፣ አንድ የረባ ኑሮ ሳትኖር እንደተንከራተትክ በቃ ልትሞት ነው ማለት ነው። ምን አልሞት አልኳችሁ እንዴ እናንተ በቁም የደደፉኝ እንደዚህ የምትሆኑት? አለህ እንዴ አሁንስ? አይ ጉድ፣ በሽታው እኮ ነው እንደዚህ የሚያነጫንጨው። አየህ አይደል? ተነጫነጭ። በቃ አክስቴ እኔ ልግባለት። ሮባ ትንሽ ወደ ባስ ሲሏል። ቶሎ ሂድለት፣ ሂድ እናቴ፣ ሂድ እስኪ ግባለት። እንግዲህ ሟችም አይደል ጥቂት ጊዜ አይደል የቀረው። አጫውተው እናቴ፣ አይዞህ በለው። በቃ እኔ ሂድና ላውራው አክስቴ። እኔሽ በቃ ስለ ትብቃ የሆነ አዲስ ነገር ስታገኝ ብቻ ንገሪኝ። ኧረ ችግር የለም። ካርድ ባንክ እሞላለሁ። ኧረ ደስ የለም፣ እነግርሃለሁ። ሂድ አሁን ግባለት። እሺ እንዳያመልጥ ከእጅ። የዘንድሮ ሰው እኮ ይኸውልህ አሁን አለው ብሎ ወዲያው ላጥ ብሎ እየሄደ ሰው እየተጨነቀ ነው። ሄድ ሳይሄድ ሊሄድ ነው። እሺ ሙት ቀኑ ደርሷል። ሳያመልጥ ቶሎ በል። ሄድኩ አክስቴ።